ጀማው የአህጉራችን ትልቁ ግዙፉ ውድድር አፍኮን ዛሬ ምሽት ፍጻሜውን ያገኛል። ምሽት 4 ሰዓት ላይ እንግዲህ በራባት ይህ የፍጻሜ ጨዋታ ይደረጋል። ጀማው ከጨዋታው በፊት እጅግ ወሳኝ የሆኑ መረጃዎች እየወጡ ይገኛሉ። ሴኔጋሎች እጅግ ቅሬታ አሰምተዋል። ለካፍ ጭምር ነው ይሄንን እንግዲህ ቅሬታቸውን ያስገቡት። ምክንያቱም ከታንጃር ከተማ ወደ ራባት ስናቀና ምንም አይነት ጥበቃ አልተደረገልንም። ያ ብቻ አይደለም፣ ወደ ሆቴልም ስናመራ ከባድ መጎሳቆል ደርሶብናል። ከተጫዋቾቻችን ጋር ግርግር ውስጥ ሁላ ተገብቶ ነበረ። ታዲያ እኛን ለመጠበቅ የተመደበው 5 ፖሊስ ብቻ ነው የሚል ቅሬታ አስገብተዋል። ከዛም በተጨማሪ ያልደረፍንበት ሆቴልም በጣም ጠባብ ነው የሚል ክስ አቅርቧል። ጀምአው ይህንን የአፍሪካ ዋንጫ ለማሸነፍ ሞሮኮ 50 ዓመታትን ጥበቃ አድርጋለች። በዚህኛው ከተሳካላት እንግዲህ ከ50 ዓመት በኋላ ነው እንግዲህ ይህንን ዋንጫ መታሸንፍ የሚሆነው ማለት ነው። ታዲያ ይህንን ዋንጫ ለማሸነፍ ሞሮኮ ምንም ታደርጋለች እየተባለ ይገኛል። ጀማው ምን ሐሳብ አስተያየት አላችሁ? እጅግ ተጠባቂው የአፍሪካ ዋንጫ የፍጻሜው ጨዋታ ዛሬ ምሽት ይደረጋል። ጀማው እንግዲህ ሙሉ ሽፋን በሚባል ደረጃ ሰጥቻለሁ። ስለዚህ ውድድር ምን ሐሳብ አስተያየት አላችሁ? ኮሜንት ሴክሽን ላይ አስቀምጡ። የዋንጫ አሸናፊስ ማን ሊሆን ይችላል? ጀማው ሐሳባችሁን አካፍሉኝ። ተወዳጁ የአፍሪካ ዋንጫ ዛሬ ምሽት ይጠናቀቃል። ጀማው